ወንድ አይጦች ሴት አይጦችን ለመማረክ ይዘፍኑላቸዋል። ግን ለኛ ሰዎች ሲዘፍኑ አይሰማንም። ሳይንቲስቶች ባረጋገጡት መሰረት ሲዘፍኑ ድምጻቸው በጣም ቀጭን ከመሆኑ የተነሳ የሰው ልጅ መስማት ከሚችላቸው የድምጽ መጠኖች በላይ ነው። እያንዳንዱ አይጦች የራሳቸው ድምጽና ቅላጼ አላቸው። ሴቷ አይጥ የፈለገችውን የማረካትን ድምጽ መርጣ አንድ ላይ ትሆናለች። ሴት እንቁራሪት ማትፈልገውን ወንድ ካየች ዞር እንዲልላት አውቃ እንደሞተች ታስመስላለች። የወንድ እንቁራሪቶች ሴቷን እንቁራሪት ለመማረክ ድምጻቸውን ከፍ አድርገው ያለማቋረጥ ይጮኻሉ። ሴት እንቁራሪቶቹም ቅላጼ፣ ሪትም፣ ፍጥነት እሷ የምትፈልገውን ድምጽ እስክታገኝ ድረስ ትሰማለች። ግን እንቁራሪቱ እነዚህ ነገሮች ከሌሉት አይኗን ጨፍና ትተኛለች። ላሞች ልክ እንደ ሰዎች የልብ ጓደኞች አላቸው። ሳይንቲስቶች ባረጋገጡት መሰረት ላሞች ጓደኛቸው መርጠው ከያዙ በኋላ አብረው ይበላሉ፣ አብረው ይጠጣሉ፣ አንድ ቦታ ላይ ይተኛሉ። እነዚህ ነገሮች በሚያደርጉበት ወቅት የልብ ምታቸውና የስትረስ ሆርሞናቸው ቀዝቀዝ ይላል። ሲበሉ ተረጋግተው ነው፣ ሙሉ ጤነኛም ይሆናሉ። ልክ ከጓደኛቸው ጋር ከተለያዩ በኋላ ግን መጨነቅ ይጀምራሉ። የልብ ምታቸው ይጨምራል፣ ያለማቋረጥም መጮህ ይጀምራሉ።